ማድሪድ በሜዳውና በደጋፊው ሄዶ ቤንፊካን 1-0 ማለት ነው። ሞሪኖ ዝም ብሎ ነው የሚያወራው። ቪኒሲየስ ጁኒየር ምን አይነት ጎል ነው ያገባው? አባቴ ከዛ በኋላ ጨዋታው ተግማማ። ለዳኛው ሄዶ ዘረኝነት ስድብ ሰደበኝ አለው። በእርግጠኝነት ሰድቦት ነው። ቪኒሲየስ ጁኒየር ደግሞ ሰውን ደግሞ ዝም ብሎ ሄዶ ይነካካል። ካልሰደብከኝ የሆነ ፌር የሆነ ስድብ ስደበኝ አይነት ንክኪ ነው የሚነካካ። ሞሪኖ እንደለመደው ቀይ ያገኘ በቃ እንደዚህ እኮ ነው ባይዜ በሱ መንገድ ሲሄድ አም ዘ ስፔሻል ዋን እኔን የሚችለኝ የለም እንደዚህ ነኝ በቃ አላርለ ይላል። ከዛ ላይ በሱ በኩል ሳይሄድ ደግሞ ከሄዶ ከዳኛ ጋር ሊደባደም ማለት ቀይ ያገኘ ኖርማል ማለት 1-0 ፈርስት ሃፍ የተግማማ ጨዋታው ነው ማለት ቪኒሲየስ ጁኒየር ነው የከፈተው በረገደው ጨዋታው። ጸቡ ባይነሳ ኖሮ ሬሻሊ ባይሰደብ ኖሮና ጸቡ ባይነሳ ኖሮ ጨዋታው ይከፈት ነበር፣ በእርግጠኝነት ይከፈት ነበር። 12 ደቂቃ ነው ኤክስትራ ታይም የተሰጠው። 12 ደቂቃ 10 ደቂቃ ባክኗል። በትንሹ 10 ደቂቃ ሲጨቃጨቁ ዳኛው ጌሙን መቆጣጠር አቃተው። ያ ቪኒሲየስ ጁኒየርን የሰደበው ሰውዬ ደግሞ ማን ለማጭበርበር ሞክሮ ቢጫ ተገኘ። ለማጭበርበር ፔናልቲ ለማጭበርበር እንዳለ አጭበርባሪ ቡድን ያስከው። በቃ እመን አንተ ራሱ ቀዩ ይገባሃል። አርክሚውንክ ሰውዬ ያ ሁላ ሰክሰ በቃ ድንገት እዛ ጋር ውጤት አገኘሽና ምናምን ነገር ያ ሁላ ሰከሽን አይደለ አንቺ ሳክሳም ስፔሻል ዋን አንዴ ሁላችንም ኮሜንት ሴክሽን ላይ ሀላ ማድሪድ እያልን አስጨንቋል። ክርስቶስን በጣም ደስ ያለኝ ይሄ ቆሻሻ የሆነ ጨዋታ በስመ አብ። አንተ በዘጠና ደቂቃ ውስጥ ስንት አይነት ካራክተር ነው የተመለከትነው። ምን አይነት የሚያስጠላ ዘረኝነት። አንተ የቤኔፊካ ደጋፊዎች እንደዚህ ናቸው እንዴ? ኤኒዌይስ እንመለስበታለን። ስለ ቤኔፊካ ደጋፊዎች በሌላ ቪዲዮ እንመለስበታለን። ስለ ጨዋታው ግን እናወራ። በጣም ከባድ ጨዋታ፣ በጣም በዘጠና ደቂቃ ውስጥ በጣም ብዙ ነገር የተመለከትንበት። ነገር ግን ሪያል ማድሪድ እኔ ከጠበቅኩት በላይ እኔ በጣም ፈርቼ ነበር፣ እየፈራሁ ነበር። ሀላ ማድሪድ ምናምን ስል ነበሩ ከጨዋታው በፊት ከጠበቅኩት በላይ ማለት ነው። በቃ ጨዋታው እያንዳንዱ ማለት ነው አርቤሏም የጨዋታው ማኔጅመንት በጣም ጸዴ ነበር። ተጫዋቾቹ በጣም ጸዴ እና ዲናውሰን ዋቲ ፐርፎርማንስ በጣም ጸዴ ነበር። ሮዲገር ምን አይነት ፐርፎርማንስ ነው። ትሬንት አሌክሳንደር አርኖልድ ሌላ ሌቭል እሱ ሰውዬ እኔ ራይት ባኩኑ እንደዚህ ተከላካይ ሆኖ ሰው እንደዚህ ኳስ ይችላል። በፈጣሪ ስም ስጦታ ነው። በቃ ስጦታ ክርስቶስን ለሪያል ማድሪድ መምጣቱ በቃ ለዚህ ነው ዲስ ኢዝ ዋይ ባይዞ ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ የመጣና ካሬራስ እንዳለ ተከላካይ መስመሩ በጣም ነበር የሚችለው። ቹዋሚኒ በጣም ነበር የሚችለው። አርዳ ጉልድ ፈርስት ሃፍ የሻለውን ያክል የሆነ ቻንስ ክሬት ለማድረግ እየሞከረ ነበር። ያው ስኬታማ ባይሆንም ከዛ ውጭ እንዳለ ቫልቬርዴ በጣም ጸዲ ነበሩ። ካሬራስ ሁሉም ዛሬ the worst performance only ኪሊያን ምባፔ ዛሬ ማለት ኪሊያን ምባፔ እኔ አሮ ነው ዛሬ ምን ሆኖ እንደገባ አላውቅም። በቃ ወረስት የሚባል ፐርፎርማንስ ያሳዩ ኪሊያን ምባፔ ወደ ሪያል ማድሪድ ከመጣ ምናልባት ዛሬ ሊሆን ይችላል። በቃ ኤቭሪ ነገሩ ደስ ኤቭሪ ሞመንቱ በቃ ኳስ ሲይዝ ምናምን ደስ አይልም ነበር። ያመከናቸው 3 ኳሶች እንዳሉ ነው ፈርስት ሃፍ። ከዛ ሰከንድ ሃፍ ላይ ራሱ ማለት ነው የሆነ በቃ ጨዋታው ላይ ጸድ አልነበረም። ኪሊያን ምባፔ ጥሩ አልነበረም። ከዛ እንደ ቡድን እንዳልኳችሁ ይዛውት ኪሊያን ምባፔ በጣም ጸድ ነበር። አክቹሊ ኪሊያን ምባፔ እንደዚህ ወረስት ፐርፎርማንስ አሳይቶ ማድሪድ እንደዚህ ጨዋታዎችን ማሸነፍ ከቻለ ራሱ በጣም ጸድ ነው። ምክንያቱም ሪያል ማድሪድ ኪሊያን ምባፔ ላይ ዲፔንድ እንደሆነ ምናምን አብዛኞቹ ከዚህ በፊት ኪሊያን ምባፔ ሳይኖር 4-0 አይ ቲንክ ሶሲዳድና 4-0 ብቻ ክርስቶስ አስተውሱኝ። አሁንም ያለ ኪሊያን ምባፔ ጥሩ ሳይሆን ማድሪድ አሸንፎ መውጣት እንደሚችል አሳይቷል። ይሄ በጣም ጸድ መልእክት ነው። ከዛ ውጭ እንደ ቡድን እንዳልኳችሁ በጣም ጸድ ነበረ። ቪኒሲየስ ጁኒየር የሚገርም ጎል ለምን ጎል አስቆጠርክብን ብለው ብጭ ሰለው ላይ ወረውሯል። ረበስማም ብቻ ቪኒ ደግሞ በቀይ ያለ መውጣቱን ያቺ ቢጫ ስለነበረበት በሴሌብሬት ሲያደርግ ቢጫ ተመልክቶ ነበርና ያቺኛዋ ሞሪኖ ቪኒ ቀይ እንዲሰጠው ምናምን ጓገጭ ሲል ለራሱ ቀይ ተሰጠውና ያቺ ቀይ ካሰጠችው ለኔክስት ጌም በጣም ሞር ኢምፖርታንት ስለሆነ ቪኒሲየስ ጁኒየር በጣም ፈርቼ ነበር። አልፎታል። 1-0 አሸንፏል። በጣም ጸዴ ነው። ሐሳብ አስተያየታችሁ ስለ ጨዋታው ኮሜንት ሴክሽን ላይ በደንብ ኮፒ ሊንክ ሪፖስት አድርጉት። ከመሸ ነው ፖስት ማድረግ ይሄን ቪዲዮ ሀላ ማድሪድ ይሄ ጨዋታ አይደለም ጀማው፣ ይሄ ጦርነት ነው። እንዲህ ቀለል ያለ ጨዋታ እንዳይመስል ጨዋታው ተቋርጦ ነበረ። ቪኒ ጁኒየር እጅግ አስገራሚ ጎል አስቆጠረ ጀማው። እምታምር ጎል የግል ብቃቱን ተጠቅሞ ማለት ነው። ከዛ በኋላ ደስታውን ሄዶ ገለጸ። በመሃል ጨዋታው ተቋረጠ። ከተቋረጠ በኋላ ያ የተለከፈ አርጀንቲናዊ ተጫዋች ተመልከቱት እንግዲህ እንዲያፉን ሸፍኑ ማለት ነው። ክፉ ደግ ተናገረው። ምን እንደተናገረው አሁን ላይ የተረጋገጠ መረጃ የለም። ስለሆነ ሄዶ ለዳኛ ቅሬታውን አቀረበ። ቢጫ ካርድ አይቶ ነበር ቪኒ። ይኸው ዘረኝነት
ጥቃት ደርሶብኛል ብሎ ሜዳ ጥሎ ወጣ። ጨዋታው ለስንት ደቂቃ ተቋርጦ እንደነበር አልነግራችሁም። 12 ደቂቃ ጭማሪ ተሰጠ። በ12 ደቂቃው እንግዲህ የጎል ለውጥ ግን የለም። በጣም በሚያሳዝን ሁኔታ ግን ጆዜ ሞሪኒዮ በቀይ ካርድ ወጣ። ማንዬ በሁለተኛ ቢጫ ካርድ ሜዳውን ጥሎ ወጣ። እሱ ደግሞ ቪኒ ጁኒየር ቢጫ ተሰጥቶት በቀይ ሊወጣ ይገባዋል ብሎ ነበር ቅሬታውን ያቀረበው። ቪኒ ቢጫ ነበረበት፣ ፋውል ተሰራ። ያ ፋውል ላይ ቅጣት ብቻ ሳይሆን ቢጫም ካርድ ተጨማሪ ያስፈልገው ነበር፣ መውጣት ነበረበት ብሏል። እኔ ይሄ ፋውል ላይ ቅሬታውን ማሰማቱ ልክ ነው። ሞሪኒዮ ግን ያሰማበት መንገድ ነው ልክ ያሉ ነው። በቃ በጣም አግሬሲቭ ሆኖ ሊባላ ነው የሄደው፣ ሊባላ ማለት ነው። ለማንኛውም ይሄ ኳስ አልነበረም፣ ከረፍት በኋላ ጦርነት ነው የሆነው ይሄ ጨዋታ። ማድሪድ ትክክለኛ በቀል መበቀል ከፈለገ ሜዳው ላይ ወስዶ በአግባቡ መበቀል አለበት። ግን ቤኔፊካ አሁንም ቢሆን የሚናቅ ቡድን አይደለም፣ ለማድሪድ የሚናቅ ቡድን አይደለም። ጀማው ኳሱ ጥሩ ነው ማለት ባንችልም ግን እጅግ ግብግብ የተሞላበት እልህ ያለበት ጨዋታ ነበረ። ይመቻችሁ። ከፍተኛ ውዝግብ ተፈጥሮበት የነበረው የአውሮፓ ቻምፒየንስ ሊግ ጨዋታ በሪያል ማድሪድ አሸናፊነት ማለት ነው 1-0 በሆነ ውጤት ቤኔፊካን እንግዲህ ሪያል ማድሪዶች ማሸነፍ ችሏል። ያችን ብቸኛ ጎል የሚያስቆጥረው ቪኒሲየስ ጁኒየር ነው ማለት ነው። በዚህ ጨዋታ ላይ እንግዲህ ጆዜ ሞሪኒዮም ቀይ ካርድ ተመልክተው ነበር 86ኛው ደቂቃ ላይ ማለት ነው። ያው እንግዲህ ሪያል ማድሪዶች 1-0 በሆነ ውጤት አሸንፈዋል። ቅድም እንግዲህ እንደገለጽኩላችሁ ቪኒሲየስ ጁኒየር የዘረኝነት ጥቃት እንግዲህ እንደደረሰበት ነው ለመሃል ዳኛው የተናገረው። እናም እንግዲህ ሪያል ማድሪድ የንን ጨዋታ 1-0 በሆነ ውጤት አሸንፈዋል። ሪያል ማድሪዶች እንግዲህ ቤኔፊካን 1-0 አሸንፏል። እንኳን አሸነፉ። እኔ የቤኔፊካ ደጋፊ ነበርኩኝ፣ ነገር ግን ቪኒ ላይ ላደረጉት ነገር እንኳን አሸነፉ። ምን የመሰለ ጨዋታ ተበላሸ በአንድ በዛ በዘረኝነት ኮመንት። ያን የመሰለ ፉክክር ቤኔፊካዎችም ነርቨስ ሆኑ፣ እነዚህም ደግሞ በለመጮት ጀምሮ ተበላሻሽ። ነገር ግን ጆዜ ሞሪኒዮ በቀይ ካርድ ወጥቷል። የበርናባው ጨዋታ ላይ አይመለስም። ቪኒ ጁኒየር ወርልድ ክላስ ጎል ነው ያገባው። ተመልከቱ። ዋን ኦፍ ዘ ቤስት ጎልስ የዚህ ዓመት እስካሁን ከተቆጠሩ ጎሎች ምርጡን ጎል ነው ያገባው። ምርጥ ጨዋታ ነበረ። እስኪ የምላሹ ጨዋታ ላይ የሚሆነውን እናያለን። ነገር ግን ያ ክሪስቲያን የሚባለው የአርጀንቲናው ተጫዋች በጣም ዘረኛ የሆነ ተጫዋች ማለት ነው። አርጀንቲናውያን ዩዥሊ ዘረኞች ናቸው፣ ለማታውቁ ማለት ነው። የሜሲ ደጋፊ ስለሆንክ አርጀንቲና እንደዚህ እንትና ያርገ እንዳታይ፣ በጣም ዘረኞች ናቸው። ከአውሮፓ የተባረሩ፣ ከሁለተኛ ዓለም ጦርነት በኋላ የተባረሩ፣ ከናዚ የወጡ፣ ከጀርመን ከጣሊያን ምናምን የወጡ ሄደው የተሰገዘጉት እዛ ነው። ታሪክ አንብብ። ዘረኞች ናቸው። ነገር ግን የሚገርም ጨዋታ ነበር። ለቪኒ ደስ ብሎኛል ያን የመሰለ ጎል አግብቶ ስለወጣ። ሪያል ማድሪድ የመጀመሪያ የቤት ስራውን በአውሮፓ ቻምፒየንስ ሊጉ ማጠናቀቅ ችሏል። በፕሌይኦፍ ጨዋታ ቤኔፊካን ስታዲዮ ደሊዩዝ በመጓዝ የገጠመው የአሪዮሎ ሪያል ማድሪድ 1-0 በሆነ ጠባ ውጤት በማሸነፍ ነው እንግዲህ የመጀመሪያ ዙር ጨዋታውን በድል መወጣት የቻለው ማለት ነው። ሪያል ማድሪድ በሚገባ የቤት ስራውን ተወጣል። ቤኔፊካ ማለት እንግዲህ ባሳለፍነው ቀናቶች በምድብ ጨዋታዎች ላይ ሪያል ማድሪድን ለፕሌይኦፉ እንዲወርድ እንዲሁም ደግሞ እነሱም ደግሞ ለጥሎ ማለፉ እንዲበቁ አድርገው ድል ማድረግ የቻለ ቡድን እንደሆነ ይታወቃል። ታዲያ ወደ ስታዲየማቸውን በመጋዝ በቪኒ ጁኒየር 30ኛው ደቂቃ ላይ በተቆጠረች በጣም አስደናቂ የሆነ ጎል አማካኝነት 1-0 ማሸነፍ ችሏል። የመልስ ጨዋታ ቀጣይ ሳምንት ቤርናቦ ላይ የሚከናወን ይሆናል። ለሪያል ማድሪድ በጣም ጥሩ ውጤት ይመስለኛል። ጨዋታው ላይም በፐርፎርማንስ ነገር የሚገባው ቡድን ያሸነፈው ማለት ይቻላል። እንደውም ኪሊያን ምባፔ አመከናቸው አስቆጭ የሚባሉ አጋጣሚዎችም ነበሩ። በቤኔፊካ በኩል አሰልጣኝ ጆዜ ሞሪኒዮ በሁለት ቢጫ ካርድ በቀይ ካርድ ከሜዳ 85ኛው ደቂቃ ላይ ተሰናብቶ ነበር፣ ዳኛው ላይ ባሳየው ተቃውሞ ምክንያት ማለት ነው። ስለዚህ ለመልሱ ጨዋታ ሜዳ ላይ አንመለከታቸው ማለት ነው። በዚህ ጨዋታ ላይ ቪኒ ጁኒየር እንግዲህ እንደተለመደው ከደጋፊዎች ተቃውሞ ሲደርሰው ነበር። ብቻ ሬሲዝም ከተጫዋች ከፕሬስቲያኒ ከተባለ የቤኔፊካ ተጫዋችም ደርሶበት እንደነበረ ራሱ በግልጽ ሲያሳይ ነበረ። ጦጣ እያለኝ ነው ብሎ ለዕለቱ ዳኛ ቅሬታ ሲያሰማ ነበር። በዛ ምክንያቱም ጨዋታው ተቋርጦ ነበረ። ቢስሚላ የ15 አውሮፓ ቻምፒየንስ ሊግ ባለቤት የሆነው የዓለማችን ሀያል ክለብ ሪያል ማድሪድ የጆዜን ቤኔፊካ 1-0 በማሸነፍ ወደ ስፔን ተመልሷል። የማድሪድ ደጋፊዎች እንኳን ደስ ያላቸው። ቪዲዮን ኮፒ ሊንክ፣ ፖስት ላይክ በማድረግ ጀምሩት። ጨዋታው እጅግ በጣም ተጠባቂ ነበር። ከባድም ጨዋታ ነበር። በእርግጥ ጎሉ ጨዋታውን አይገልጸውም፣ ከዚህ በላይ ይገባ ነበር ብዬ አስባለሁ። ጨዋታው ደምቆ ነበር። ቪኒሲየስ አፋቸውን አዘጋቸው። ደጋፊው ያው በሱ የደስታ ደስተኛ አልነበረም፣ ሲጮሁ ነበረ። ተጫዋቾቹ ጋር ግጭት ተፈጥሮ ጨዋታው ለረጅም ደቂቃዎች ተቋርጦ ነበር። እኔ ያው ቪኒሲየስ የሱ ባህሪ ነው እንደዚህ የሚዳርገው የራሱ ባህሪ ነው ይባላል። እኔ ግን እዛ ድረስ መኬድ ያለበት ብዬ አላሰብም። ብዙ ጊዜ ቲክቶክ በነገራችን ላይ በዚህ ጉዳይ ሲወራ ይዘጋልና ግን ሊወዱትም አይችሉም። ያን የመሰለ ጎል አስቆጥሮ አንድ አይደለም ከዛ በላይ ሆነ ጎል ያስቆጠረባቸውና ደግሞ መጨፈሩ እንዴ ለምን ራቁቱን አይጨፍርም? ምን አገባቸው? ስለጨፈረ እኔ ምንም በዚህ ነገር አስተያየት መስጠት አልፈልግም። ግን ልጅየው አፋቸውን አዘግቷቸዋል። ያው በእርግጥ እኩል ቻምፒየንስ ሊግ ያላቸው በነገራችን ላይ ቤኔፊካ እና እሱ ቪኒሲየስ እኩል ቻምፒየንስ ሊግ አላቸው። ከክለቡ በላይ ነው ቪኒሲየስ፣ ምክንያቱም የማድሪድ ተጫዋች ስለሆነ።
ለማንኛውም እንደውም ጎሉ አንሶ ነው እንጂ ከዚህ በላይ ማድሪድ ማስቆጠር ይችል ነበር ብዬ አስባለሁ። በረኛቸው በርግጥ በጣም ጎበዝ በረኛ ነው፣ ብዙ ኳሶችን አድኗል። ማሸነፋችን ደስ ያሰኛል። ለማንኛውም እስቲ የማድሪድ ደጋፊዎች በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት ላይክ ማድረግ እንዳይረሳ። ሀላ ማድሪድ